ጤና ይስጥልኝ የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ መረጃዎች ጋር አብራችሁ እንድትቆዩ እንጋብዛለን። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። በጎጃም ደጋማ አካባቢዎች ምስራቅ እዝና ስድስተኛ እዝ የተሰለፉበትን ውጊያ እያደረገ የሚገኘው የብልጽግና አገዛዝ በወሎ ቀጠናም ተመሳሳይ ሁለት እዞች የተሰለፉበት ዘመቻ መጀመሩ ተሰማም። በዘመቻው መጀመሪያ ሁለት አዛዦች ጨምሮ ከሰባ በላይ የአገዛዙ ጦር ወታደሮች መገደላቸውን ደግሞ የፋኖ ኃይሎች አስታውቀዋል። አርበኛ አስረስ ማረ ዳምጤ በበኩሉ አገዛዙ ሌላ ትልቅ ጦርነት የቆጠበው መሳሪያም ሆነ ጀነራል የለም ሲል ተናግሯል። ዝርዝሩን ትሰሙታላችሁ። የትግራይ ህዝብ ህልውና የሚረጋገጠው በአብይ አህመድ ጄኖሳይዳዊ አገዛዝ መቃብር ላይ ነው ማለት አቶ አማኑኤል አሰፋ ተናገሩ። በትግራይ ክልል መንግስት የሚደረገውን የህዝብ ውይይት መድረክ የቀጠለ ሲሆን ህወሓትና በብልጽግና አገዛዝ ላይ የያዘውን አቋም ወታደራዊ አመራሮች ጨምሮ በየመድረኩ ማስረዳታቸውን ቀጥሏል። አቶ አማኑኤል አሰፋ ብልጽግና ማስወገድና በመቃብሩ ላይ ደግሞ የትግራይን ህልውና ማስቀመጥ ያስፈልጋል ሲሉ ተደምጠዋል። ዝርዝሩን ሰምታላችሁ። የብልጽግና አገዛዝ በሚያደርገው ምክክር ላይ አዲስ አበባና ድሬዳዋ ከተሞችን በተመለከተ የቀረቡ የአወቃቀር አማራጮች ታወቁ። አገዛዙ በምክክሩ ለአዲስ አበባ 4 ለድሬዳዋ ደግሞ 3 አማራጮችን አቅርቧል። ዝርዝሩን ትሰሙታላችሁ። የአሜሪካ ፕሬዝዳንት ትራምፕ የኢራን የኒውክሌር ተቋም ላይ ጥቃት ለማድረስ ሲዝቱ አሜሪካ በኢራን ጦርነት 37.5 ቢሊዮን ዶላር ማውጣቷን ደግሞ የአገሪቱ መከላከያ ሚኒስትር ተናግረዋል። ዛሬም የየመን ሁቲዎች በቀይ ባህር ላይ መርከቦች እንዳይተላለፉ አግደዋል። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች አብራችሁን ቆዩ። ወደ ዝርዝሩ አልፋለሁ። በጎጃም ደጋማ አካባቢዎች ምስራቅ እዝና ስድስተኛ እዝ የተሰለፉበት ውጊያ እያደረገ የሚገኝ የብልጽግና አገዛዝ በወሎ ቀጠና ተመሳሳይ ሁለት እዞች የተሰለፉበት ዘመቻ ቢከፍትም በመጀመሪያው ሁለት አዛዦች ጨምሮ ከሰባ በላይ የአገዛዙ ወታደሮች መገደላቸውን የፋኖ ኃይሎች አስታውቀዋል። አርበኛ አስረስ ማረ ዳምጤ በኩሉ አገዛዙ ለሌላ ትልቅ ጦርነት የቆጠበው መሳሪያ ሆነ ጀነራል የለም ብሏል። በአማራ ክልል 11 እዞች አሰማርቶ ጦርነት ላይ የሚገኝ የብልጽግና አገዛዝ ዛሬም ከፋኖ ኃይሎች ጋር በከባድ መሳሪያዎች የታገዘ ውጊያ እያደረገ ቀጥሏል። ላለፉት ተከታታይ ቀናት በጎጃም ደጋማ አካባቢዎች በሌተናል ጀነራል መሐመድ ተሰማ የሚመራው ምስራቅ እዝና በሜጀር ጀነራል ብርሃኑ ጥላሁን የሚመራው ስድስተኛ እዝ የከፈቱት በከባድ መሳሪያዎች የታገዘ ውጊያ በቀጠለበት በዚህ ወቅት በወሎ ቀጠና በተመሳሳይ ሁለት እዞች አሰልፎ ውጊያ መክፈቱን የተሰማው በጎጃም ቀጠና ደጋዳሞት፣ ቋሪት፣ ደንበጫ፣ ቢቡኝ፣ ስናን እና ጎዛመን፣ ማቻከልና ጎንጅ ቆለላ ወረዳዎችን ያካለው ዘመቻ የቀጠለ ሲሆን በተመሳሳይ በወሎ ቀጠና አምባሰል፣ ድላንታ፣ ሀብሩ፣ ጉባላፍቶ፣ ወርላና ተውለደሬ ወረዳዎች የሸፈነ ሁለቱም የአገዛዝ ጦር እዞች የተሰለፉበት ዘመቻ ተጀምሯል ሲሉ የፋኖ የመረጃ ምንጮች አረጋግጠዋል። በወሎ ቀጠና ከፍተኛ ሰራዊት አሰልፈው በከባድ መሳሪያ የታገዘ ዘመቻ የከፈቱት በሌተናል ጀነራል ሰለሞን ኢተፋ የሚመራው ደቡብ እዝና በሌተናል ጀነራል አድማሱ አለሙ የሚመራው 11ኛ እዝ መሆናቸውን ነው የመረጃ ምንጮቻችን ለኢትዮኒውስ የተናገሩት። በዚህም በወሎ በርካታ ወረዳዎችን ባካለው ዘመቻ የመጀመሪያው ቀን ውጊያ የፋኖ ኃይሎች በአገዛዙ ላይ ከፍተኛ ወታደራዊ ጉዳት ማረሳቸውን አፋብን ምኒልክ ዕዝ አስታውቋል። ሐምሌ 14 2018 ዓ.ም በደቡብ ወሎ አምባሰል ወረዳ በተደረገ ውጊያ ሁለት ወታደራዊ አዛዦች ጨምሮ ከሰባ በላይ የአገዛዙ ወታደሮች ሲገደሉ በርካታ ትጥቆችን በፋኖ ኃይሎች መያዙን ነው አፋብን ምኒልክ ዕዝ ጨምሮ ይፋ ያደረገው። ሁለቱ የአገዛዙ ጦር እዞች ከውጫሌ፣ ወገል ጤና፣ መርሳ፣ ኮን፣ ወልዲያ፣ ሐይቅና ኩታብር ከተሞች በመነሳት ወደ ተለያዩ ወረዳዎች መንቀሳቀሳቸው የተናገሩት የመረጃ ምንጫዎች ትላንት ከውጫሌ ከተማ በሚተኮስ ከባድ መሳሪያ ሽፋን አበትና ሚለዋ ውጊያ በከፈተው የአገዛዙ ጦር ላይ የፋኖ ኃይሎች ባረሱ ጥቃት ነው ከፍተኛ ወታደራዊ ጉዳት መረሱ የተሰማው። የአገዛዙ ጦር ደቡብ እዝና 11ኛ እዝ ከውጫሌ ድላንታና ወልዲያ አቅጣጫ ወደ አምባሰል ተራሮች ተከታታይ ከባድ መሳሪያ ተኩስ እንደሚሰማ ነው የኢትዮኒውስ የመረጃ ምንጮች ጨምሮ የተናገሩት። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ ዝግጁነት መምሪያ ኃላፊ አርበኛ አስረስ ማረ ዳምጤ አገዛዙ ሌላ ትልቅ ጦርነት የቆጠበው መሳሪያም ሆነ ጀነራል የለም ሲል ተናግሯል። አስረስ ማረ ዳምጤ ከሰሞኑ የብልጽግና አገዛዝ የከፈተው ዘመቻና የፋኖ ኃይሎች ምላሽ በተመለከተ ከአንከር ሚዲያ ጋር ባደረገው ቆይታ ነው አገዛዙ ትልቁ ውጊያ ከፋኖ ጋር እያደረገ በመሆኑ ለሌላ ትልቅ ጦርነት የቆጠበው ጀነራል ሆነ የጦር መሳሪያ የለውም ሲል ያስታወቀው። የብልጽግና አገዛዝ ከ11 በላይ እዞች አሰማርቶ ከፋኖ ኃይሎች ጋር ውጊያ ላይ ነው ያለው አርበኛ አስረስ ማረ ዳምጤ አሁን ላይ የአገዛዙ ጦር በፋኖ ኃይሎች ትግል የውጊያ አቅምና የማድረግ ችሎታ ተገዝግዞም ተዳክሟል። ከዚህም ከፋኖ ጋር ከሚያደርገው ውጊያ ባሻገር ሌላ ትልቅ ጦርነት የማድረግ አቅም የለውም ሲል አስታውቋል። ኦልሬዲ ትልቁ አውደ ውጊያ ያለው ፋኖ በሚንቀሳቀስባቸው
ቀጠናዎች ነው። እስካሁን ድረስ የብልጽግና ሰራዊት የታጠቃቸውን ሁሉንም አይነት የጦር መሳሪያዎች ስራ ላይ አውሏል። ሁሉንም አይነት የጦር መሳሪያዎች ወደ ወገን ተኩሷል። የቆጠበው ወይ ለሌላ ኮንቬንሽናል ወር ወይ ለሌላ ብሔራዊ ግዳጅ ወይ ለሌላ ትልቅ ጦርነት የቆጠበው ድሮን የለም፣ የቆጠበው ቤም ሮኬት የለም፣ የቆጠበው ጀት የለም፣ ወይም ሌላ መሳሪያ የለም፣ የቆጠበው ጀነራልም የለም። ሁሉም የሀገሪቱ ጀነራሎች አማራ ክልል ውስጥ ተሰማርተው ነው ያሉት። 11 እዞች እና ከዛ በላይ ተሰማርተው ነው ያሉት። ሁሉም ጀነራሎች አሉ የሚባሉት ኤክስፐርቶች አማካሪዎችን ጨምሮ ሲርመሰመሱ የሚውሉት ፋኖ በተቆጣጠራቸው ውጊያ በሚያደርግባቸው ቀጠናዎች ነው። ሰው ምን አዲስ ነገር አላቸው? ምን የተለየ ነገር? በአንድ በኩል ፋኖን አልፈው ሌላ ጋር ሊዋጉ የሚችሉበት አቅም የለም። ትልቁ የስበት ማዕከሉ የፋኖ ኃይል ነው። የአማራ ፋኖ ብሔራዊ ንቅናቄ ሰራዊት የሚፈጽማቸው አስደናቂ ጀብዶች በጠላት ላይ ከፍተኛ የሆነ ኪሳራ ምንም አይነት ግዳጅ መፈጸም በማያስችልበት ቁመና ውስጥ ስላስገቡት ነው እስካሁን ድረስ አገዛዙ ያቀዳቸው የጦርነት እቅዶች አንዳቸውም ሳይፈጸሙ ሳይጀመሩም የቀሩት። ያ ነገር በዛው ሁኔታ ውስጥ ነው የሚቀጥለው። በምኞት ደረጃ ግን እንዲሁ ለሪኮግኒሽን ላለመስጠትም ሊሆን ይችላል፣ በሌላም ፖለቲካዊ ምክንያት የፋኖን ኃይል አንድ ደረጃ ዝቅ አድርጎ ለማየት ሙከራ ሲያደርጉ ይስተዋላል። ያው ሲናገሩትም የቆዩ ነገር ስለሆነ እውነታው ግን እሱ አይደለም። እውነታው ትልቁ ኃይል ትልቁ የስበት ማዕከል በትልቁ የአገዛዙን የመከላከያ ሰራዊት በሚገባ መገዝገዝ እና ማዳከም የመፈጸም አቅሙን ውጊያ የማድረግ አቅሙን ያቀደውን ያሰበውን ኦፕሬሽን የማሳካት አቅሙን በብዙ እጥፍ መቀነስ ሳይሆን ማንኮታኮት ጭምር የቻለው የፋኖ ሰራዊት እንደሆነ ያለፉት 3 ዓመታት የተደረጉ ውጊያዎችና የደረስንበት የትግል ደረጃ የሚመሰክረው ሀቅ ነው። የፋኖ አመራሩ አርበኛ አስረስ ማረዳም ያክሎም የአገዛዙ ጦር የሰሞኑ ውጊያ የፋኖ ኃይሎች ስትራቴጂካዊ እቅዶችና አቅሞች ላይ ተጽዕኖ የሌለው መሰረተ ቢስ ዘመቻ ነው ብሎታል። አገዛዙ በዚህ ዘመቻ የሰራዊቱን የአካላዊና ስነ ልቦናዊ ኪሳራ አከናንቦ ይወጣል። በፋኖ በኩልም ቀድመን ባገኘነው መረጃ መሰረት ተገቢውን ጥንቃቄ ምላሽ የሰጠንበት ስለሆነ ያሰብነውን ውጤት ያላገኘነው አገዛዙ የከሸፈው ዘመቻ በፕሮፓጋንዳ ለመሸፈር እየሞከረ ይገኛል ብሏል። በተመሳሳይ ከፍተኛ ወታደራዊ አመራሩ መቶ አለቃ አበበ ሰሞን ይህ የሰሞኑ በከባድ መሳሪያዎች የታገዘ ወታደራዊ ዘመቻ በሰላማዊ ሰዎች ላይ ጉዳት እያረሰ ቢሆንም በፋኖ ኃይሎች ላይ ትርጉም ያለው ተጽዕኖ አላመጣም ሲል አስታውቋል። የፋኖ አመራሩ አክሎም እየተደረገ ያለው የአገዛዝ ጦር ዘመቻና ዓላማ እንዲሁም ኢላማ እየሌለው ነው ብሎታል። በሌላ በኩል በዛሬው ዕለት ሐምሌ 15 2018 ዓ.ም አገዛዙ በገዳም ውስጥ ባረሰው የድሮን ጥቃት ሰላማዊ ሰዎች መገደላቸውን የመረጃ ምንጮች ተናግረዋል። የብልጽግና አገዛዝ የድሮን ጥቃቱን ያረሰው በደቡብ ወሎ ሀገረ ስብከት አባይ ቅድስት አርሴማ አንድነት ገዳም ላይ መሆኑን የተናገሩት የመረጃ ምንጮች በጥቃቱ 7 መነኮሳት ሲገደሉ ሌሎች ደግሞ ቆስለዋል ብለዋል። በደቡብ ወሎ ሀገረ ስብከት አባይ ቅድስት አርሴማ አንድነት ገዳም ጎጃምና ወሎ አገናኝ ከሆነው የአባይ ድልድይ በቅርብ ርቀት ላይ የምትገኝ መሆኗን የተናገሩት የመረጃ ምንጮቹ በገዳም ውስጥ የተፈጸመው የድሮን ጥቃት የአገዛዙ አስከፊነት ያሳየ ድርጊት ነው ሲሉ አውግዘውታል። የትግራይ ህዝብ ህልውና የሚረጋገጠው በአብይ አህመድ ጄኖሳይዳዊ አገዛዝ መቃብር ላይ ነው ማለት አቶ አማኑኤል አሰፋ ተናገሩ። በትግራይ የክልሉ መንግስት የሚያደርገው የህዝብ ውይይት መድረክ የቀጠለ ሲሆን ህወሓትና የወታደራዊ አመራሮቹ በብልጽግና አገዛዝ ላይ የያዙትን ግልጽ አቋም አመራሮቹ በየመድረኩ እየተገኙ ለህዝቡ በተለይም ለወጣቱ ማስረዳታቸውን ቀጥለዋል። ጄኖሳይዳዊ አገዛዙ በትግራይ ህዝብ ላይ ከመፈጸም አልፎም ዓለም አቀፍ ወንጀል በተጨማሪ ከፕሪቶሪያ ስምምነት በኋላም የትግራይ ህዝብ ህልውና አደጋ ላይ የሚጥሉ ተከታታይ ውሳኔዎችን በማስተላለፍ በዙ ላይ ቁስል ላይ እንዲሁም ጨው እየጨመረ እየሰራ ይገኛል ሲሉ ነው አቶ አማኑኤል አሰፋ ብልጽግናን የከሰሱት። እንደ ህዝብ ፍጹም አንጥፋም በሚል መሪ ሀሳብ ከአድዋ ከተማ ነዋሪዎችና ከምዕራብ ትግራይ ተፈናቅለው በከተማዋ ከሚኖሩ ወገኖች ጋር ተደረገ በተባለው ውይይት መድረክ ላይ አቶ አማኑኤል አሰፋ በትግራይና በኢትዮጵያ ሰላም ለማምጣት የተፈረመውን የፕሪቶሪያ ስምምነት ጄኖሳይዳዊ አገዛዝ እንደተጣሰ አረጋግጠዋል። በህወሓትና በኢትዮጵያ መንግስት መካከል ተፈርሞ ነበር የተባለውን የፕሪቶሪያ ስምምነት በመጣስ ህወሓት እውቅና በመሰረዝ የ4 ኪሎ አገዛዝ ከግለሰቦች ጋር እንደተፈራረመ በፓርላማ ፊት መናገሩን የሚያነሱት አቶ አማኑኤል አሰፋ ተግባሩ የአገዛዙ ጸረ ሰላም ተግባር ያሳየ እንደሆነ ልታውቁ ይገባል ብለዋል። በተጨማሪም የትግራይ ህዝብና የክልሉ መንግስት የሰላም አማራጭ እንዲተገበር እስከ መጨረሻው ጥረት አድርጓል የሚሉት አቶ አማኑኤል ነገር ግን ጄኖሳይዳዊ አገዛዙ የተናጠሉ ውሳኔዎችን በመወሰን የትግራይ ህልውና አደጋ ላይ በመጣል በሂደር የቆየው መንግስት ወደ ስራ እንዲመለስ ወስነናል ይላሉ። ከአገዛዙ ሰላም፣ ፍትህና የጸጥታ ደህንነት መጠበቅ
መጠበቅ አይቻልም የሚሉት አቶ አማኑኤል አሰፋ የትግራይ ህዝብ ከፍተኛ መስዋዕትነት በመክፈል ሌሎች ብሔሮች ጭምር በሰላም እንዲኖሩ የራስን እድል በራሳቸው እንዲወስኑ የሚያስችል ህገ መንግስት አጽድቆ ነበር ሲሉም ጠቅሰዋል። አቶ አማኑኤል አሰፋ በዚህ ሰዓት ግዛቱ ተቆርሶ እንዲሁም ደህንነቱ በአብይ አህመድ ጄኖሳይዳዊ አገዛዝ አደጋ ላይ ወድቋል ማለት የትግራይ ህዝብ ከፍተኛ የህልውና አደጋ ላይ ነው ብለዋል። አሁን ላይ ታዲያ ይህን የመከራ ህይወት እንዲገፋ መሬቱ እንዲቆረስ በጀትና ደሞዝ በመከልከል የህዝቡ ደህንነት ላይ አደጋ እንዲወድቅ ተደርጓል የሚሉትን አቶ አማኑኤል የአብይ አህመድን አገዛዝ በጄኖሳይድ በመክሰስ ብቻ ሳይሆን ሊወድቅ የሚገባና በመቃብሩ ላይ ሰላምና ፍትህ ልናረጋግጥ የሚገባ ነው ብለዋል። የትግራይ ህዝብ ደህንነት የሚረጋገጠው በአገዛዙ መቃብር ብቻ ነው ሲሉ ነው አቶ አማኑኤል አሰፋ በመድረኩ መናገራቸውን የትግራይ ቴሌቪዥን የዘገበው። የትግራይ ህዝብ ከገጠመው የብሔራዊ ህልውና አደጋ ለመውጣት የሚያስችሉ የመመከት አቅሞች ተዋህዶ እየሰሩ ናቸው የሚሉት አቶ አማኑኤል በአገዛዙ ምክንያት ህልውናቸው አደጋ ላይ ከወደቁ አጎራባች ህዝቦች ጋር በመተባበር ለመስራት የሚያስችል አሰራር በህዝቡና በትግራይ መንግስት ዘንድ ተቀባይነት አግኝቷል ብለዋል። አቶ አማኑኤል ጨምረውም ታዲያ በአሁኑ ሰዓት የህወሓት ሆነ ሌሎች የትግራይ ህዝብ እንቅስቃሴዎች ተደምረው የብልጽግና አገዛዝን መጣል ከሚፈልጉ የአካባቢው ኃይሎች ጋር በግልጽ መስራት የሚያስችል የትብብር ማዕቀቦችን አዘጋጅተናል፣ በመቃብሩ ላይም የተሻለ ሀገር እንገነባለን ሲሉ መደመጣቸው ተዘግቧል። የብልጽግና አገዛዝ በሚያደርገው ምክክር ላይ አዲስ አበባና ድሬዳዋ ከተሞችን በተመለከተ የቀረቡ የአማራጭ ሀሳቦች ተሰሙ። አገዛዙ በምክክሩ ላይ ለአዲስ አበባ 4 ለድሬዳዋ 3 አማራጮችን በአወቃቀር ደረጃ አቅርቧል። የብልጽግና አገዛዝ ኮሚሽን ለተመካካሪዎች አቀረበው በተባለው የሀገራዊ ምክክር አጀንዳ የውይይት መሪ ጥያቄዎች ሰነድ መሰረት የአዲስ አበባ ህጋዊ አቋም 4 አማራጮች ቀርበውለታል ብሏል ዘገባው። ተመካካሪዎቹ 4ቱ አማራጮች በመገምገም የከተማዋን ህጋዊ አቋም የተመለከተ ምክር ሀሳብ እንዲያመነጩ የሚጠበቅ ሲሆን በሰነዱ ከተዘረዘሩት አማራጮች ውጭ ተጨማሪ አማራጭ ማቅረብ ስለመቻላቸው ሰነዱ አያሳይም ተብሏል። አዲስ አበባን ሲቲ ስቴት ወይም ራስ ገዝ የፌዴራል አካል ራሷን የቻለች ክልል አሊያም ደግሞ የኦሮሚያ አካል ማድረግ የሚሉት ደግሞ በሰነዱ የቀረቡ 4ቱ አማራጮች ናቸው። አዲስ አበባ ከኦሮሚያ ክልል ጋር ያላት ግንኙነት፣ የከተማ በጀት ድርሻ ጉዳይ፣ የፌዴራል ዋና ከተማ ጉዳይ፣ የአዲስ አበባ ፖሊስና ፍርድ ቤት ጉዳይ፣ የከተማ ወሰንና ቦታዎች ስያሜ፣ ከተማዋ የስራ ቋንቋ እንዲሁም የከተማዋ ታሪካዊ ቅርሶች አካታችነት ጉዳይ ጥያቄ የተዘጋጀላቸው የምክክር ንዑስ አጀንዳዎች ናቸው ይላል ሰነዱ። አዲስ አበባ በፌዴራሉ አገዛዝ ላይ ስለሚኖራት ውክልና፣ የፌዴራል ምክር ቤት ውክልና ጉዳይ በንዑስ አጀንዳነት ሳይካተቱ ቀርተዋል ተብሏል። በሌላ በኩል ለድሬዳዋ 3 አማራጮች ያቀረበው የአገዛዙ ኮሚሽን ነው። ፌዴራል ከተሞች በሚለው አጀንዳ ስር የተካተቱት ድሬዳዋ ከተማ ደግሞ 3 የህጋዊ አቋሞች አማራጭ ቀርበውላታል። በዚህም ራስ ገዝ ወይም ሲቲ ስቴት፣ የፌዴራል አካል ራሷን የቻለች ክልል የሚሉት ደግሞ ለከተማዋ የቀረቡ አማራጮች ናቸው። ድሬዳዋ በኦሮሚያ ወይም በሶማሌ ክልል ውስጥ እንድትሆን የሚጠቁሙ አማራጮች በሰነዱ አልተካተቱም። የድሬዳዋ ከተማ የወደፊት አስተዳደር ሁኔታ፣ የህዝባዊ አስተዳደር ሁኔታ፣ የህዝቦቿ ውክልና፣ ከኦሮሚያና ሶማሌ ክልሎች ጋር ያላት ግንኙነት፣ በፌዴራል መንግስቱ የሚኖረው ውክልና ጉዳይ፣ ድሬዳዋ በፌዴሬሽን ምክር ቤት የመወከል ጉዳይ ደግሞ በንዑስ አጀንዳነት ጠቅሰዋል። የብልጽግና አገዛዝ አብዛኛው የሀገሪቱ ሊቃን እንዲሁም ህዝቦች ባልተሳተፉበትና ከ70% በላይ በሀገሪቱ ውጊያ በቀጠለበት ሁኔታ ለብቻው የሚያካሄደው ምክክር መድረክ ዋና የሀገሪቱ ጉዳዮች ላይ ውሳኔ ለማሳለፍና ስርዓቱን ለማጽናት ያስችለኛል ብሎ የሚያደርገው እንደሆነ ብዙዎች እየተናገሩ ቀጥለዋል። የአሜሪካ ፕሬዝዳንት ትራምፕ የኢራን የኒውክሌር ተቋም ላይ ጥቃት ለማድረስ ሲዝቱ አሜሪካ በኢራን ጦርነት 37.5 ቢሊዮን ዶላር ማውጣቷን ደግሞ የመከላከያ ሚኒስትሩ ተናግረዋል። በሌላ በኩል የመን ሁቲዎች ዛሬም በቀይ ባህር ላይ መርከቦች እንዳይተላለፉ አግደዋል። አሜሪካ በኢራን ላይ የምታረሰው ጥቃት 11ኛ ቀኑ ይዟል። ፕሬዝዳንት ዶናልድ ትራምፕ ከመሬት በታች የተገነባው የቴህራን የኒውክሌር ተቋም ላይ ጥቃት እንደሚሰነዝሩ ዝተዋል። ትራምፕ በኢራንና ታንዝ የሚገኘው ከምድር በታች የተገነባ የኒውክሌር ተቋም እንደሚመቱ መዛታቸውን ተከትሎ ቴህራን ያጸፋ እርምጃ እንደምትሰጥ አስጠንቅቃለች። የአሜሪካ ማዕከላዊ እዝ ሴንቲኮም እንዳለው በኢራን ላይ እየደረሰ ያለው ተከታታይ ጥቃት ዓላማው በሆርሙዝ ወሽመጥ ላይ ለንግድ መርከቦች አስጊ የሆነ አቋሟን ለማዳከም ነው። የኢራን ብሔራዊ መገናኛ ብዙሃን እንደዘገበው በቴህራን የአየር መቃወሚያዎች ስራ እንደጀመሩም ተደርጓል ብሏል። በታባሪዝ፣ ቻባህ እንዲሁም ኮርክና ቡሻር ፍንዳታዎች መሰማታቸውን ቢቢሲ ዘግቧል። ቡሻር የኢራን ብቸኛው የኒውክሌር ማብላያ ተቋም የሚገኝበት አካባቢም ነው። ኢራን አሜሪካ ላደረሰችባት ጥቃት በምላሹ መካከለኛው ምስራቅ የሚገኙ የጦር ስፍሮች ላይ ድብደባዎችን ማድረሷን ቀጥላለች። ኢራንና አሜሪካ የተኩስ አቁም ስምምነት ላይ ደርሰው የነበረ ቢሆንም በሆርሙዝ ወሽመጥ አስተዳደር ጉዳይ ላይ ምክንያት ብለው ወደ ውጊያ ተመልሰዋል። ኢራን
ከ30 በላይ የንግድ መርከቦች ላይ ጥቃት አርሳለች ሲል የአሜሪካ ማዕከላዊ እዝም ከሷል። የኢራን ወታደራዊ ተቋማት፣ የባህር ኃይል፣ የአየር ኃይልና ሌሎች የአገር ጦር መሰረተ ልማቶች ጥቃት መፈጸሙን ማስታውቀዋል። ይህ በእንዲህ እንዳለ አሜሪካ በኢራን ጦርነት ወደ 37.5 ቢሊዮን ዶላር ገደማ ማውጣቷን የመከላከያ ሚኒስትሩ ፒት ሄግዜት ናቸው የተናገሩት። ያለፈው ግንቦት ወር ላይ ከቀረበው የ8 ቢሊዮን ዶላር ወጪ ያሁኑ ከፍተኛ ሆኗል። ሄግዜት ለአሜሪካ ሴኔት በሰጡት ማብራሪያ ለፔንታገን ተጨማሪ 87 ቢሊዮን ዶላር እንዲመደብ ጠይቀዋል። ከዚህ ገንዘብ 67 ቢሊዮን ዶላሩ በመካከለኛው ምስራቅ ለሚካሄድ ኦፕሬሽን የሚውል ነው ብለዋል። ሄግዜት ማብራሪያውን በሚሰጡበት ወቅት ጦርነቱ የሚቃወሙ ሰዎች ድምጻቸው በተደጋጋሚ በማሰማት ንግግራቸውን አቋርጠዋል ይላል ቢቢሲ። ኢራንና አሜሪካ በድጋሚ ወደ ግጭት ከተመለሱ ወዲህ ሄግዜት በካፒቶል ሂል ተገኝተው ማብራሪያ ሲሰጡ ያሁን የመጀመሪያቸው ነው። 3 አሜሪካውያን ወታደሮች በኢራን ጥቃት ተገድለዋል። ዋይት ሀውስም ለቀጣዩ በጀት ዓመት 1.5 ትሪሊዮን ዶላር እንዲፈቀድለት ጠይቋል ይላል ዘገባው። አሜሪካ በኢራን ላይ የምታረሰውን ጥቃት ከጀመረች 11ኛ ቀን ሲሆን የኢራን ተባባሪዎቹ የየመን ሁቲዎቹ በሳውዲ አረቢያ ላይ የባህር እንቅስቃሴ ገደብ ከጣሉ በኋላ ተጨማሪ መርከቦች በቀይ ባህር በኩል እንዳያልፉ መከልከላቸውም ታውቋል። ማክሰኞ ዕለት ከሳውዲ ወደብ የተነሱ 3 ግዙፍ ነዳጅ ጫኝ መርከቦች ማስጠንቀቂያ ሰጧቸው አቅጣጫቸውን የቀየሩ ሲሆን ዛሬ ረቡዕ ደግሞ 4 የሳውዲ ነዳጅ ጫኝ መርከቦች በደቡባዊ ቀይ ባህር በኩል ማለፍ በመከልከላቸው ወደ ኋላ መመለሳቸውን ቢቢሲ ዘግቧል። ከአሜሪካ ጋር ጦርነት ውስጥ የገባችው የኢራን አጋር የሆኑትና የየመን የባህር ዳርቻ የሚቆጣጠሩ ሁቲዎቹ ሰኞ ዕለት ወደ ሳውዲ የሚሄዱና ከሳውዲ የሚነሱ መርከቦች በቀይ ባህር በኩል ወደ ባብል ኤል መንደብ ማለፍ አይችሉም ሲሉ አስጠንቀዋል። ዛሬ አቅጣጫቸውን እንዲቀይሩ ከተገደዱት መርከቦች መካከል 2 ወደ ሰሜን በማቅናት በሱዊዝ ካናል በኩል ጉዟቸውን አድርገዋል። ይህ በእንዲህ እንዳለ የአውሮፓ የባህር ኃይል ከአሜሪካ ከእስራኤልና ከሳውዲ አረቢያ ጋር ግንኙነት ያላቸው መርከቦች ለጊዜው በቀይ ባህር በኩል ጉዞ እንዳያደርጉ ማስጠንቀዋል። ለዚህ ምክንያቱ ከሀገራቱ ጋር የሚያያዙ መርከቦች በሁቲ ታጣቂዎች ጥቃት ሊፈጸምባቸው የሚችል ከፍተኛ እድል ስላላቸው መሆኑን በመጥቀስ በጉዞ ላይ ያሉም ከሆነ አቅጣጫቸውን እንዲቀይሩ መክሯል ሲል ቢቢሲ ዘግቧል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻቸው የተከታተላችሁትን ይመስላሉ። መልካም ጊዜ እመኛለሁ።